ምናምን ብቻ ያው ጥፋት አጠፋ የማይጠፋ ጥፋት አጠፋ። ያኔ ማሳሰር ችሉ ወይ የሆነ ነገር ማድረግ ሲችሉ በርቅ ምናምን እርቅ ወረደ ተባለ። እኔ እሰማለሁ ብዙ አልሰማም። የሆነ ወሬ የምሰማው አይደለ ከሰው እንጂ አልሰማም፣ አልደዋወልም ከቤተሰብ። አሁንም ዝም ተባለ። ማብቃሌ ልጇ አስተምቶር ደብድቦ ልጇ ወረደ ተባለ። እሱን የሚያወራኝ ትንሹ ልጅ ነው። አሁን ታለፈ። አሁንም ዝም ተባለ። ብቻ መጨረሻ ላይ በጣም ማለት ያው አንድ ሰው ወደ ሌላ ሴት ከሄደና የራስ ከሆነ በጣም መጥፎ ነው አይደል? አሁን በቃ ያም ነገር እርቅ ወርዳል ይመስለኛል። እርቅ ወረደ እና እርቅ ወረደ ተባለ። ያቺኛዋ ሴት ወደ ቀለኝ አላቀም እና ያው የሆነ ቤት ውስጥ ያለ አብሮ ነው ደግሞ የሚገርም ነገር የሞተችለት እናቴም እህቴ እሷ ልጅ የደረሰች ልጅ ያለቻት እሷ ቤት ተሰብስበው እሱም ደርሶ ተሰብስበው አብረው ጫውተው ቀልደው ነው የመጡትና ሲያስቀይማት በቃ ወደ እናቴ ቤት እሄዳለሁ ብላ የ1 አመት ልጅ አዝላ ስትሄድ ይገላታል። ሲታገሉ ይገላታል። ልጁ እንዳዘለችው ማለት ነው። ሲገላት ደግሞ በቃ ብን ብሎ ከሱ አባቱ ጋር መተኳኮስ ጀመረ። ምክንያቱም ካልገደሉ ሄዶ ቤተሰቦቼን ይገል ነበር አላማው አባትየው። እንገዛ ሳይሆን እናቱ ሞታለች። እናቴ ገደለችው አንቺን ብሎ ያችን ሄዶ ይገላል። እናቴ ማለት እህቴ ሞተችባትን ሴት ከዛ እሱ ራሱን አጠፋ። እኛ ግቢ ማለት ነው አያቶቹ ግቢ። አሁን 2 አመት ሆናቸው። ግን እኔ አሁን በቃ እንቅልፍ አጥቻለሁ። መሄድ እፈልጋለሁ ግን ብሄድም እኛ ጋር መሄድ አይቻልም። ወደ እነሱ ጋር ጦርነት ነው እኛ ጋር። ግን እኔ እንቅልፍ መውሰድ አቃተኝ። መሞታቸውን አምኜ መቀበል አቃተኝ። ሁሌ ጸጽተኛል። አንድ ቀን ወርቸት ሆናለሁ እና ግራ ገባኝ። ሁሉን ችግሮች ይያቸዋለሁ። ህመሞቼን ማለት ብዙ ችግር እያሳለፍኩ ነው። ሁለቱን ግን መሸከም አቃተኝ። በቃ እነሱ ሁለቱ ሞቶችን በቃ አላደር ስቃዋን እያሰብኩ መቃጠል በቃ እንቅልፍ አጣሁኝ። ጧት አለቅሳለሁ፣ ማታ አለቅሳለሁ። እብድነሽ እስከምባል ድረስ ማለት ነው። እና እንቅልፍ የለም። ቁጭ ብዬ ነው የምወጥረው። ሲበስብኝ ቲክቶክ ላይ እላለሁ፣ ግን ምንም ደስተኛ አይደለሁ። ማለት ደስታ ቀርቶ በቃ ማልቀስ ማቆም አልቻልኩም። ከቤተሰብ ጋር አልግባባም። አብዛኛው ልጆች ጋር ማውራት አልፈልግም። አሳነች የምትመጣብኝ ትናፍቀኛለች በየደቂቃው። ለወራት ተፈልጋለሁ እንደከፋኝ ነገር ተፈልጋለሁ። ግን ደግሞ ሞት አሳስብ ይጨንቀኛል። አልሞተችም ብዬ እጣላለሁ። አልሞተችም እላለሁ። አንዱ አእምሮ ይጫወትብኛል። ሞታለች አልሞተችም በቃ መጫወቻት ነው። ሁለቱን ማመን አቃተኝ፣ መገመል አቃተኝ። ራሴን ለማጥፋት ብዙ ጊዜ ሞክሬያለሁ። ግን ራሴን ለማጥፋት የምወስደው ነገር እኔ ጨንጓራ ያላጠው በሽተኛ ያደረገኝ እንጂ አልሞትኩም። ግን ደግሞ ሳስብልሽ አለችኝ። ግን ግራ ገባኝ። ምን ማድረግ እንዳለብኝ አላውቅም። ውስጥ እንደምደበቅ ግራ ይገባኛል። ከእናቴ ጋር እንኳን አልግባባም። አሁን በቃ በደወልኩ ሰዓት እጣላቸዋለሁ። ግን ህመሜን አያውቁትም። በቃ ውስጤ ደግሞ ሌላ ችግሮቼን ህመሞቼን ብዙ ማለት እኔ ብዙ ህመም ያለብኝ ግን ሁሉንም ችያለሁ። እኔ 10 አመት ይሆነኛል አረብ ሀገር እየሄድኩ ብር የለኝም ግን ምንም አይመስለኝም። ግን የእህቴን እና የልጅን ሞት መቀበል አቃተኝ። አይዞሽ ብሎኛል። አይዞሽ አለሁልሽ ብሎኛል። አይዞሽ እኔ ያለሁልሽ ብሎኛል። ግን የለም እኔ ያለሁልሽ ባለኝ በአንድ ወር ሞተብኝ። 1 ወር 1 ቀን ያወራሁት እሱም ብዙ ሰዓት አላወራሁትም። አለሁልሽ ብሎኝ ነበር ግን ሄደ። እንደሱ የሚረዳኝ የለም ማለት አሉ እኮ ወንድሞች አሉ። ግን እንደሱ የሚረዳኝ የለም። እንደሱ የሚወድኝ የለም። ሁለት በጣም የተለዩ ናቸው። በቃ አይቻት አላውቅም። በጣም ናፍቃኝ ነበር ታውቃለህ። 4 አመት ሙሉ ከዛ
አልሰማሁ አላየኋት። እንዴት እንደሆነች አይቻት አላውቅም። ማቀፍ እፈልጋለሁ። በጣም ነው የምትወደኝ፣ በጣም ነው የምወዳት። ግን ሞተች። አሁን ኢትዮጵያ መሄድ እፈልጋለሁ፣ መቃብር ማየት እፈልጋለሁ። ግን ደግሞ ኢትዮጵያ መሄድ ወደ እነሱ ሀገር መሄድ አልችልም፣ የሚያግቷሉ። ግራ ይገባኛል። እንዴት አድርጌ ነው በቃ አቃተኝ። በቃ የምደበቁት ቲክቶክ ላይ ነው። ቲክቶክ ላይ ጨብራለሁ። አሁን የጀመርኩት መጨፈር ጀምራለሁ። ግን የለም፣ ወፍ የለም፣ ውሸት ነው። ውስጤ እሳት ነው። በቃ እሳት። ውሃ መጠጣት እንኳን አልችልም። በጣም ነው የሚያቃጥለኝ። ግራ ገባኝ። ይሆናል መፍትሄ ካገኘሁ እላለሁ፣ ግን ያልሞከርኩት የለም። ራስን ማጥፋት አንድ ነው ማለት ይቀረኝ፣ ከፎቅ ራሴ መወርወር እንዳለብኝ። እሱን ደግሞ ለማድረግ ልጄን ቢያንስ አባቷ ቤተሰብ መስጠት አለብኝ ብዬ አስብኩኝ። ግን ሄጄ ደግሞ እንዴት ናደርግ ብዬ ደግሞ ይጨንቀኛል። አሁን በቃ ሲዋል ሞት ስል በቃ አርፌ ቢያንስ ልጄን አባቷ ቤተሰብ ሰጥቼ እኔ መጥቼ ከራሴን አጠፋላለሁ። ግን እስከዛ ደግሞ ነው ያቃተኝ። በጣም ደከመኝ። አንደኛ ስራው አለ፣ ሁለተኛ ድክመቱ አለ፣ ሌላው ደግሞ እህቴ ሞት፣ የወንድሜ እሷ ሊሞት አሟሟታቸው ሳስብ በጣም ያመኛል። ባድኛት መሆን ያለው ለፖሊስ ጠቁሜ መሆን ላለው። አይዞሽ፣ ተረጋጊ። እሺ አሁን ተረጋጊ። ይውጣሽ። መውጣቱ ጥሩ ነው። ገብቶሻል። አሁን ውስጥሽ አስቀምጠሽው እያብሰለሰልሽው እያብላላሽው ስለሆነ እየጎዳሽ ያለው ገብቶሻል። እዚህ አሁን እስኪ ተረጋጊና አዳምጪኝ። እስኪ ሚዩት አድርጊና አዳምጪኝ። ማልቀስሽ ጥሩ ነው። እንኳን አለቀሽ። በማልቀሷ የተጨነቃችሁ ሰዎች አላችሁ። ማልቀሷ ነው የሚያድናት፣ አለማልቀሷ ነው የሚገላት። ዝም ሲል ሰው መፍራት አለባችሁ። ሰው ዝም ሲል ራሱ የሚያጠፋው በዛ መንገድ ነው። ሰዎች ዝም ብለው ነው የሚሄዱት ሳይናገሩ። መናገር ቻለሽ ማለት በቃ መናገር ቻለሽ ማለት ትድናለሽ ማለት ነው። አለመናገር ነው የሚገለው ሰው። የት ሄዶ ያውጣው? የት ሄዶ? አንዳንዴ አልቅሽ ይወጣልኝ እንላለን። ውስጣችን ያለው ነገር ተናግረ ነው አልቅሰን ቅልል የሚለን ነገር አለ። አሁን እንደዛ ነው የሚሆነው። እስቲ ሚዩት አድርጊና አዳምጪኝ። እሺ አሁን ደግሞ የማዳመጥ ሰዓት ነው። እሺ ተረጋጊ። ህይወት ወደድሽም ጠላሽም ይቀጥላል። ወደድሽም ጠላሽም ትኖሪያለሽ። የተፈጠረውን ነገር አንቺ ልትቆጣጠሪው አትችይም። የሚልነት ልትቆጣጠሪ የምትችይው ራስሽን ብቻ። የተፈጠሩትን ነገሮች እንዳይፈጠሩ የማድረግ አቅም የለሽ ከአንድ ከፈጣሪ በቀር። እንዳይሆን የማድረግ አቅም ያለው ማንም የለም። ምክንያቱም አንቺ እግራቸው ስር ቁጭ ብለሽ ዕለት ዕለት አትኖሪ። ሰዎች በሄዱበት ቦታ ሁሉ ለራሳቸው ህይወት ኃላፊነት የሚወስዱት ራሳቸው ናቸው። ወንድምሽ ቢሆን እና እናትሽ፣ አባትሽ፣ ሁሉም ሰው ያደረጉትን ነገር የተፈጠረውን የተከሰተው ነገር በጣም ልብ ይሰብራል፣ ያሳዝናል። ስሰማሽ በጣም ነው ያዘንኩት። ግን አንቺ ራስሽን ብቻ ነው ልትቆጣጠር የሚችው። እንዲህ በመሆንሽ የምትቀይሪው ነገር ምንም ነገር የለም። ስለዚህ ምንድነው የምታደርጊው? ትቀበይዋለሽ። ለመቀበል ጊዜ ይፈልጋል። አሁን እኔ ስለነገርኩሽ ትቀበይዋለሽ ማለት አለ። ጊዜ ያስፈልግሻል። ሂል የምታደርጊው ህመም የሚድነው ስብራት የሚጠገነው ቀንን ሲተካ ነው። የምትውይበትን ቦታ ስታስተካኪ፣ የምታየው ነገር ስታስተካኪ፣ የምትሰሚው ነገር ስታስተካኪ፣ ቀንን ሲተካ አይምሮሽ ቀስ እያለ እየዳነ ነገሮችን ወደ መቋቋም ደረጃ ይመጣል። ገብቶሻል? አንድ ሰው ጠንካራ የሚሆነው ነገሮች ቀለው አይደለም፣ እኛ ጠንክረን እንጂ ጎበዝ። በህይወታችሁ ውስጥ ያሉ ችግሮች አይቀሉም፣ እናንተ ትጠነክራላችሁ እንጂ። ስለዚህ ምንድን ነው መፍትሄው? አንድ ሰው ጂም ውስጥ ሄዶ ስፖርት ሲሰራ እህቴ
በአንድ ቀን የመጀመሪያ ቀን ሄዶ 5 ኪሎ አነሳለሁ ቢል በጣም ከባድ ነው፣ ይከብደዋል። ቀን ቀን ሲተካ ግን ነገ ያንን 5 ኪሎ እንደዚህ በጣቱ የሚይዘው ነው የሚሆነው። ለምን? ያ 5 ኪሎ ቀሎ ሳይሆን ሰውየው ጠንክሮ ነው። ቀን ቀን ሲተካ ሲሰራ ማለት ህይወት ውስጥም እንደዛ ነው። የከበዱን ነገሮች አይቀሉም። አሁን አንቺ ውስጥ ያለው ህመም፣ ስቃይ፣ መቃጠል አይቀልም፣ ባለበት ነው የሚሆነው። አንቺ ትጠነክሪያለሽ እንጂ አንቺ ትበሲያለሽ። የመጀመሪያው ነገር ወደ መንፈሳዊ ህይወትሽ ዘንበል በይ። በጣም ትልቅ ፓወር ያለው ነገር ነው። በምታምኚው እምነት ወደ ፈጣሪሽ ጋር ጠጋ ማለት ልብሽን ያረጋጋዋል፣ ሰላም ይሰጥሻል። ገብቶሽ? ወደ እግዚአብሔር ስትጠጊ የመጀመሪያው የሚያድንሽ ያ ነው። ሰው ማጽናኛ ሊነግርሽ ይችላል፣ እኔ ሊነግርሽ ይችላል፣ ወይም ሰው ነው። ሁሉም ወደ ጉዳዩ ይሄዳል። የማይተውሽ ግን እለት እለት እሱ ብቻ ሁሌ ከጎንሽ ያለው። ስለዚህ የመጀመሪያው ነገር እሱ ነው። ሁለተኛ ይህንን ትውስታ የሚጭሩብሽን ነገር አካባቢ ራቂ። ለጊዜ ለተወሰነ ጊዜ ከቤተሰብም ከጓደኛም ከምንም ከማውራት ራቅ በይና ኢንቫይሮንመንትሽን የምታወሪያቸው ሰዎች አሁን እዚህ ውስጥ ብትመጪ ብዙ ሰዎች ተሰብረው የተጠገሙ ሰዎች አሉ። ከእነሱ ጋር ሀሳብ መቀየር ስታወሪ የአንዱን ስሰሚ እንዲማለ እንዴት ያለች ተመስገን እኔ እኮ እንደዚህ እያልሽ አይምሮሽ እየዳነ እየተሻሻለ ይመጣል። ጓደኞችሽን ማስተካከል፣ የምታዩ ትውስታ የሚጭሩብሽን ነገሮች በሙሉ አጥፊ ከዛሬ ጀምሮ። አሁን የመጀመሪያው ነገር ስለመጠንከር ነው የምናወራው። ከጠነከርሽ በኋላ የኔ ናት ሁሉ ነገር ቀላል ሀንድል ታደርጊዋለሽ። ገብቶሻል? ሶስተኛው ራስሽን ይቅር በይ። ሰው ራሱን ይቅርታ ካላደረገ ለራሱ ይቅር ካላለ ምንም ከንቱ። ገብቷችኋል? ስለዚህ ራስሽን ይቅር በይ። ምንም ልታደርጊ እንደማትሺ እመኚ። እንዲህ ባረግ ኖሮ ባድናት ኖሮ አትቺ። ምን ናት? ማን የሆነ ነገር እንደሚፈጠር ቢያውቅ ኖሮ እስከዛሬ የጠፉት ነገሮች ሁሉ ይጠፉ ነበር? ፈጣሪ ብቻ ነው ያንን ነገር ማስቆም የሚችለው። ስለዚህ ይሄን በማድረግ ኑሮሽን ቀጥይ። ጸሎት አድርጊ። ጠዋት ስትነሽ፣ ማታ ስትተኝ። ጊዜ ይፈልጋል። በትንሹ 3 ወር ስጪው ለራስሽ ለመሻሻል። ትንሽ መሻሻል ካየሽ እዛ ላይ እሱ ያድጋል። ገብቶሻል? ስለዚህ አሁን ማልቀስሽ ጥሩ ነው። እኔ ማልቀስሽን አልጠላሁትም። ማልቀሷ ጥሩ ነው። እሺ ጋይስ፣ ምክንያቱም አለማውራቷ ነው። አሁን እቺ ልጅ ብቻዋን ቤት ውስጥ ራሷን ከፎቅ ተወረውራለች። ገብቷቸዋል? የምትይዘው የምትጨብጠው ስለማይኖር ወንድምሽ ነኝ እኔ። ሲጨንቅሽ መተሽ ንገሪኝ ለኔ። ምንም ነገር እንዳታረጊ ራስሽ ላይ። ገብቶሻል? ስታወሪው ይቀላል። እንዲህ ብታረጊ እንመካከራለን። ኦኬ እንዲህ ብታረጊ በዚህ ቢሆን ምናምን። ቀን ቀን ሲተካ እየተሻሻለ ነገ ጠንካራ ትሆኛለሽ። የደረሰብሽ መከራ አይደለም፣ አንቺ ከደረሰብሽ መከራ ትበልጫለሽ። እዚህ ውስጥ እኮ ብዙዎቹ ሰዎች እኮ ስንት ነገር አሳልፈውን የቆሙት ያለፈባቸው ሰይፍ ሳያቃጥላቸው ቀልቶ ይመስልሻል? አይደለም። እነሱ ግን ጠንካራ ሆነው ነው የቀጠሉት። አንቺም ትቻለሽ። ነገ ፈገግ እያልሽ ይህም እኮ አለፈ ብለሽ የምታወሪው ጊዜ ይመጣል። የመጀመሪያውን መረጋጋት ነው ያለብሽ። መሬት ያዥ። ራሴን ከፎቅ መወርወር ምናምን ማን እንደርስ ይበለው ብለሽ መኖር አለብሽ። የደረሰብሽን ፈተና ልትስቂበት ነው የሚገባው ፈተናሽ ላይ። እሺ እኔም ወንድምሽ ነኝ ያለው ይኸው እዚህ ውስጥ እህቶችሽ ናቸው። ብዙዎቹ በብዙ ፈተና ውስጥ አልፈው እየተጠገሙና ጠንካራ ሰዎች ናቸው። እሺ ተስፋ መቁረጥ የሚባል ነገር የለም። ተግባባን? ግልጽ ነው? ኔትወርኩ ዘግይቶ ነው የሚደርስ። ይሰማሻል? አልሰማችኝም እንዳይባል ብቻ ይሁን። ሄሎ ሚዩት አርጋ ነው? ሚዩት አርገሽ ነው?
ጠፍቼ ነበር። እኔ ጋ ይሁን አይ እኔ ጋ ይሁን አንተ ጋ ይሁን አላውቅም። ጠፍቶ ነበር። ሰምተሽኛል ያልኩትን ተሰምቶሻል? አሁን ያልከውን ነው የሰማሁት። አልሰማሽም? እስካሁን ያወራው። እሺ አሁን ይሰማሻል? ብሎብኝ ነበር። እኔ ጭራሽ እኔ ጋ የለውም ነበር። እሺ አሁን ይሰማሻል? እንዴት ነው ታዲያ? አሁን ይሰማል። የኔ አይሰማትም ያለው። እስቲ ወተሽ ግቢ ድጋሚ እስቲ ወተሽ ግቢ። መርፊያችን ከስሯል። ኤኒዌይስ ማውራቷ ጥሩ ነው። እሺ ጎበዝ፣ ድጋሚ ላኪልኝ። እሺ ሪኩዌስት። ማውራቷ ጥሩ ነው። ለምን መሰላችሁ? ሰው ሲያለቅስ እንባ ከውስጥ ያወጣል። እሺ ህመምን ያወጣል ከውስጥ። አለማውራት ነው ችግሩ፣ አለማውራት። ሁላችሁም ደግሞ አውሯት። እሺ ፎሎ አድርጓትና በውስጥ መስመር ጓደኛ ሁኗት፣ አይዞሽ በሏት፣ ሁሉም ነገር እንደሚያልፍ ነገሯት፣ የራሳችሁንም ተሞክሮ ነገሯት። ጓደኛ ስትሆኑ ሰው የሚያማክረው የሚያወራው ሰው ሲኖር ነገሮች ይቀላሉ። እሺ አለሽ ላኪልኝ እስቲ ድጋሚ። ኔትወርኳ በጣም እያስቸግራት ነበር ኔትወርኩ። እሺ አውሯት፣ ፎሎ አድርጓቻታል አይደለ? ሌላም ኤኒ ታይም ነይ እሺ፣ እኔ ጋር ነይ። ይኸው አለው እኔ በየቀኑ ምንም የሚጨንቅሽ ነገር ካለ አለ። እሺ ሄሎ ሄሎ። እሺ በር አካባቢ አዋራት ፕሊስ። ምንም ችግር የለም። እሺ ሰማ። በር አካባቢ ትንሽ ሜምበር ሁኑ እስቲ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ አሁን 39 ደቂቃ ይቀረናል። 39 ደቂቃ ይቀረናል። እሷን እንጠቀማታለን። እሺ ቆይ እስቲ። ኧረ በር ጋር ችግር አለ ጎበዝ። ኔትወርካችሁን አስተካክሉ ስትገቡ። እሺ ለምን መሰላችሁ? አሁን ተነጋግረን የማይሰማችሁ ከሆነ ሄሎ ሄሎ ብርጭቆ እየሰበረች ነው፣ እያንኳኳች። እሺ እሷ ያው አንዳንዴ የጨነቀው ሰው ገብቷችኋል። ሄሎ እሺ፣ አይሰራም እንደዚህ። አሁን ቅድም በስንት መከራ ነው ያገኘናት እሷን። አያችሁ፣ እንደዚህ የጨነቀው ሰው ይኖራል። ግን አንዳንድ ሰው ደግሞ ሀበሻ እኮ አስቸጋሪ እኮ ዝም ብሎ ነው ሪኩዌስት የሚልከው። በቃ ያው ጊዜያችን ነው የሚቃጠለው። ዞሮ ጊዜያችን እባክህ ነው። እሺ አያችሁ፣ በቃ ምንም ቫሊዩለስ ሰከንድ ይቃጠላል። ሄሎ ሄሎ፣ ጤና ይስጥልኝ። ሰላም ነው? ሰላም ነን። እንኳን ደህና መጣ። እንኳን ደህና ቆየን። ሰላም፣ እንዴት ነህ? ሰላም ነን። ምን እንታዘዝ? የሆነ ሲሄር የተሰራብህ ሰው ነበር። ድግምት ማለት አቤት፣ የተሰማ ነው? ይሰማል። ሁለት ጎረቤቶች ነበሩ እና አንደኛው
አገር ቤት ላይ ሁለት ጎረምሳ አንድ ላይ የሚኖሩ ነበሩ፣ አንድ ግቢ ውስጥ ማለት ነው። እሺ። እና ሁሌ ደግሞ እሰራልህ አለው ይለዋል። በመሬት መጀመሪያ ጭቅጭቃቸው ማለት ነው። እና ሁሌ እሰራልህ አለው ያለው ይሄ ሰውዬው እውነት እንዳድርጎት ይሄ ሰውዬው ገደለው። ሲሄድ እንደሰራበት ግልጽ የሚታይ ነገር አለ። ግን እሱ በህግም ሆነ በምን ልጠይቅ እሱ እንደሰራበት እንዴት ማወቅ ይቻላል? ወንድሜ ይህንን ጉዳይ ይዘህ መሄድ ያለብህ ወደ ህግ ነው። ገብቶሃል? ይሄ ሀሳብ የሚያስፈልገው ጉዳይ ነው። ወንጀል ከተፈጸመ ጉዳዩን ወደ ፖሊስ ነው ይዘህ መሄድ ወደ ህግ የሆነ ምስክር ግዴታ ያስፈልግሃል እኮ። እሱን እኮ እዛው ነው የምትነጋገረው። ገብቶሃል? አሁን እኛ ምን ልናደርግ እንችላለን? ወንጀልን የተፈጠረው አይደለ? ወንጀል ተፈጽሟል እያልከን። ስለዚህ ቀጥታ ወንጀሉ ሲፈጸም በቦታው ላይ ከነበርክ ወይ ጉዳዩ የምታውቅ ከሆነ ሄደህ ለፖሊስ ማመልከት ነው። ገብቶሃል? ሌላ ምንም ማብራሪያ የለውም። አይ ፖሊስ ጣቢያም ሂጄ ነበረ። ይሄ ህግ እንዴት ነው የሚታየው? አንድ ሰው ምስክር ማያስፈልገው ቦታ ሄዶ ድገም ሰው ያ ሰው ከገደለው እንዴት ነው በህግ የሚጠየቀው አልኩት። እኮ አሁን ወንድሜ እኔ ጠበቃም አይደለሁም የህግም አማካሪ አይደለሁም። ገብቶሃል? አይ ማለት ሲል ከተሰራበት በናኛ መንገድ መፍታት ትችላለህ ነው። ምን ስላለህ? ሲል ከተሰራበት እንዴት አድርገን ማስፈታት የምትችለው? ያ ሲል ግዴታ ደግሞ መፋታት አለበት። ብዙ እውቀቱ የለኝም ወንድም አለም። ስለዚህ እንዴት ልረዳ እንደምችል አላውቅም። ሌላ ጥያቄ አለ? ሌላ ጥያቄ የለኝም። እሺ፣ አመሰግናለሁ። እሺ፣ ጥያቄው አገብቷችኋል? ወንጀል ተፈጽሟል ነው። ወንጀል ከተፈጸመ ጉዳዩን ወደ ህግ ነው። እውነት ነው ውሸት ነው አይታወቅም እኮ የነገረን ነገር። ሚዲያ ላይ ነው ያላችሁት ጋይስ፣ እንዳትረሱት። ከሀበሻ ጋር ነው ያለ ነው። አንዳንድ ሰው ገብቼ የሆነ ነገር ባወራ ብሎ የሚያስብ ሰው አለ። እሺ ይሰማል? ሄሎ፣ ኮይን ልስጣችሁ መሰለኝ። ሁለት ሰው በአንዴ ገባች እሷ። እሺ ይሰማል? አሁን ይሰማሻል? ይቅርታሽ፣ እኔ ጋ ነው ኔትወርክ ትንሽ ዋይፋይ ያስቸገረ ነው። ችግር የለም። አሁን ይሰማሻል? ቆይ አንዴ። አሁን ይሰማል። አሁን ይሰማኛል። ቆይ አንዴ። ስልክ እሺ፣ ቅድም ያልኩት አልተሰማሽም ነበር? ቅድም ያልኩት የነገርኩሽን ሰምተሽኝ ነበር ወይስ አልሰማሽኝ? ማነው ሚዩት ያደርጋት? እሺ በቃ ሚዩት አታርጊው። አሁንም ያው ከተቋረጠ እንደውም እናርግ። ኔትወርክሽ በደንብ ይሰራል? ሰምቻለሁ። የግማሽ ተቋረጠ። እኔ ዋይፋይም ጠፍቶ ነበር። እኔ በመሃል ለአንተ ደግሞ ጸጥ ብለህ ነበር። እሺ አሁን እኮ ተቸገርኩ። እኔ አሁን ራሱ እየሰራ መሆኑን በምን አውቃለሁ? ምክንያቱም እየሰማችኝ እንደሆነ አናውቅም። ኔትወርኳ በየመሃሉ ይጠፋል። ወይ ደግሞ እየሰማሁ ነው። የሰማሽኝ ከሆነ ይኸውልሽ ያልኩሽ በመሃል ይወራል። አሁን ይሰማል። እሺ ተረጋጊና አሁን አዳምጪኝ። እሺ አዳምጪኝ። ያልኩሽ የነበረው ምንድነው? በህይወት ይቀጥላል። ገብቶሻል? አሁን አውርተሽ ወጥቷል፣ አልቀሰሻል። ከዚህ በኋላ ማልቀስ የለም። ራሴን አጠፋለሁ፣ እሞታለሁ፣ ራሴን ከፎቅ ከሰክሳለሁ ብትይ ምንም አሁን አንቺ ራስሽን ብትከሰክሽ የምትቀይሪው ነገር የለም። እህትሽም እንዳትሞት የማድረግ አቅሙም አልነበረሽም። አጠገቧ እንኳን ብትሆኚ ልትቀይሪው አትችይም። ስለዚህ መቀበል ነው። ትቀበይና ከዛሬ ጀምሮ አኗኗርሽን በማስተካከል
ከዚህ አይነት መጥፎ ሀሳብ መውጣት አለብሽ። መጀመሪያ ጠንካራ ሆነሽ የመጀመሪያው ከዚህ አይነት ስሜት ውስጥ ለመውጣት ከዛሬ ጀምሮ ትኩረትሽን ወደ ሌላ ነገር ላይ ማድረግ ነው። ገብቶሻል አይደል? ለምሳሌ እህትሽን የሚያስታውሱሽ የእሷ ጓደኞች፣ ቤተሰብ፣ ዘመድ አዝማድ ስለ እሷ የሚያወራሽ ስታይ የሚያስታውሱሽን ነገሮች በሙሉ ራቂ፣ ሽሺ። ለምን? መጀመሪያ አንቺ ጠንካራ ማለት ጠንካራ ሆነሽ ያንን ነገር መጋፈጥ የማትሽበት ሁኔታ ላይ ከሆንሽ አትጋፈጭ። ገብቶሻል? ስለዚህ ምንድነው የምታረጊው? ትርቂያለሽ። የመጀመሪያው ጸሎት ነው የምታረጊው። በምታምኚው እምነት ጸልይ፣ ወደ መንፈሳዊ ሕይወትሽ ጠጋቢ። እሱ ነው ትልቁ ጉዳይ። ፈጣሪ ነው የሚያጽናናሽ፣ የሚያክምሽ። እንደዚህ እያለቀሽ መኖር አይጠበቅብሽ። ነገሮች አይቀሉም፣ አንቺ ትጠነክሪያለሽ እንጂ በሁኔታዎች ውስጥ አንቺ እየጠነከርሽ ነው እንጂ መምጣት ያለብሽ። በህይወትሽ ውስጥ የተፈጠሩት ነገሮች እንደዛው ነው የሚሆኑት፣ አይቀየሩም፣ አይቀንሱም። ገብቶሻል? ስለዚህ በዚህ መንገድ ነው ነገሮችን ማስኬድ አለ። እኛም አለን፣ የሆኔም ወንድምሽ ነኝ፣ በማንኛውም ሰዓት ነይ። ገብቶሻል? እናወራለን። ችግር ካለ የሚጨንቅሽ ነገር ካለ እየተመካከረን እያስተካከል ነው እንሄዳለን። እኔ ያልኩሽ እሺ። አሁን ሰምታኛለች ወይስ ጉድፈላ? ካልሰማችኝ አለሽ። ስለዚህ ግልጽ ነው ያልኩት አይደል? ይዞሽ በርቺ። እሺ ጋይስ ፎሎ አርጓትና እናንተም ቤተሰብ ሁኗት። እሺ ጓደኛ ሁኗት። ተሳቀኩ። እኔ ራሱ እኮ ኔትወርኳ እየጠፋ ነው ስትለኝ ካሁን ጠፋ። ምክንያቱም የሀሳቡ ዲሊቨር ሳይሆን ሲቀር እሷም ጊዜዋ ተባባክ ነው፣ እኛም እንደዛውና ትንሽ ልክ አይሆንም። እሺ ዋናው ነገር ግን እንኳን አልቅሳ ወጣላት። አልቅሳችሁ ይጣላችሁ። አንዳንዴ ማልቀስ ቴራፒ ነው። እሺ ራሱን የቻለ ራሱን የቻለ ቴራፒ ነው ማልቀስ በራሱ። እሺ ይሰማል? እሺ የለጭ ያስታውቃል። ትዕግስት የሚያስፈልገን ለዚህ ነው። እሺ ባለን ደቂቃ ለሰዎች ለመድረስ እንሞክራለን። ሄሎ ይሰማል? ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? ግን ታሪኬ ብዙ ነው። ከየትኛው ጋር እንደምጀምር አላውቅም። ንገሪን። አለን የተወሰነ ደቂቃ። ይሰማል? ይሰማል። ግን በቃ አልቻልኩም። ተመልሼ ልግባ፣ አስወጣኝ። እሺ ቴንክ ዩ። ለማውራት አይደለም የገባችሁ፣ መጀመሪያ ገብቷችኋል አይደል? እኔ አውቃለሁ፣ ቆሌን አውቀዋለሁ። ለማውራት አልነበረም የገባችሁ። ጤና ይስጥልኝ። ሀይ እንዴት ናችሁ? ሰላም ናችሁ ወይ? ሰላም። ሀይ አንድ 3 ምናምን ገብቻለሁ። ያው በአጋጣሚ ስገባ ነው ሪኩዌስት የላኩት እና እኔ በሽተኛ እንኳን አይደለሁኝም፣ አገግሜ ነው። አራቱኝብን አገግሜ ነው። ያው ብዙ ጊዜ እንዲሰማለው ስራም ሰውን እንደዚህ እኔ ጀርመን ሀገር ነው የምኖረው 20 ዓመት እና 10 ዓመት ያህል ልጆቼን ብቻዬን ያሳደግኳቸው እና ያው በትዳር በነበርኩበት ጊዜ በጣም ብዙ ዋጋ ከፍያለሁኝ ማለት ነው። እና ብዙ ጊዜ ሲያወሩ ልጆች ብዙዎቹ የኔ ታናሾች ናቸው እንዲህ መተው የሚያወሩት እና እኔ አሁን በእነሱ እድሜ እያለው ነው እኔም እንደነሱ ነበረ ማስበው። የሆነ አንድ ሰው ላይ በቃ ሙጭጭ ብሎ እሱን ለመለወጥ መሞከር፣ እድሜ መፍጀት፣ ዘመን መፍጀት፣ ገባ ያለህን ነገር ሁሉን ነገር እሱ ላይ ኢንቨስት
ማድረጉ ምንም አያዋጣም እና ብዙ የምናያቸው ምልክቶች አሉ ሰው እኛ ጋር ርቀት እየፈለገ እንዳለ በጣም የሚያሳዩ ማለት ነው። እና እኛን የሚጎዳንን ነገር እያስለቀሰን እድሜያችንን የሚፈጅ ነገር ላይ ለምንድን ነው ጊዜ የምንፈጀው ብዬ አስባለሁ። ምክንያቱም አንድ ሰው ህይወታችን ውስጥ ካለ ከዛ ሰው ውጭ ሌላ ሰው አይታየንም። ግን ያ ሰውየው እኮ ሄዶ ከ2 ወር በኋላ የሆነ ሰው ቢመጣ ተመሳሳይ እንደዛ ነው የምንሆነው። እና መሄድ የፈለገውን መሄድ መተው ነው። ነገሮችን ቀለል አድርጋችሁ ማየት፣ በራስ መቆም፣ መጀመሪያ ለሴት ልጅ ራሷን መጠበቅ። እኔ በቃ በዛ ሁሉ ውስጥ ሞኝ እንደምንም ነርሲንግ ተምሬ አሁን ነርሲንግ ነው የምሰራው። እሱ ሄዷል። ልጆቼ አሁን ከፍ ከፍ ብለውልኛል። 12 ዓመት እና 9 ዓመት ሴት ልጆች አሉኝ። በቃ ጽድት ብዬ ከልጆቼ ጋር እየኖርኩኝ ነው፣ እግዚአብሔርን እያመሰገንኩኝ ማለት ነው። እና ሰው ልጅም ስላለው ባልም ስላለው ምናምን አይደለም ደስተኛው ነው የሚኖረው። መጀመሪያ ሴት ልጅ ውስጧ ራሷ ጋር ጥንካሬን፣ ሰላምን፣ እረፍትን ማግኘት መቻል አለባት እንጂ ወንድ ስለመጣ እሱ የሆነ እንዴት ነው እንድትተማመንበት ስላደረጋት እሱ ፍቅር ስለሰጣት አለው ስላላት ምናምን አይደለም የእሷ ኮንፊደንስ መሆን ያለባት። መጀመሪያ እራሷ ውስጧ ደስታዋ መፈለግ አለባት ውጭዋ ላይ ሳይሆን። እና ወንድም ይህንን ነገር ሲያይ ነው ተስተካክሎ የሚኖረው እንጂ እንደዚህ በተሆነላቸው ቁጥር በተለይ ይሄ ከገንዘብ ጋር የተያያዘ ነገር እኔ በምን አምናለሁ መሰለ፣ ወንድ ልጅ እውነት ከወደደ ማለት ነው ለሀገሩ ሄዶ በጦር ሜዳ ይሞታል፣ ለእናቱ ይሞታል፣ ለሚስቱ ይሞታል። ወንድ ልጅ ከፈለገ ለምን ድንጋይ ፈጭቶ ሴትን ማኖር አለበት እንጂ ሴት 10 ሳንቲም ለወንድ ኢንቨስት ማድረግ አለባት ብዬ እኔ በፍጹም አላምንም። እሱ ነው ማገዝ ያለበት፣ እሱ ነው መርዳት ያለበት። እኔ ረጅም ዓመት ማለት ነው ሙሉ ሰዓት እየሰራሁኝ ሌሊት ቀን እየሰራሁኝ ነርሲንግ የቤት ኪራይ ከፍዬ ሙሉ ወጫችንን መኪና ፋይናንሻል ምናምን እኔ ሰፖርት እያደረግኩኝ በእኔ ወጪ ነበሩ ነገር የሚኖረው ማለት ነው። ሲፈርስስ 10 ሳንቲም ከሱ ጋር የወሰድኩት ነገር የለውማ። እና እድሜንም ገንዘቤንም ሁሉን ነገሬን ጥዬ ነው የወጣሁት። እግዚአብሔር ይመስገን ልጆቼን አትርፌያለሁ ከምንም በላይ። እና ብዙ ጊዜ ማስተዋል አለብን። እናንተ አሁን ባላችሁበት ብዙዎቻችሁ እንደዚህ እኔ ዛሬ ምን እንዳወራችሁ አላወኩም፣ ዝም ብዬ ነው የገባሁት። እና ብዙዎቻችሁ እንደዚህ ስለ ወንዶች ነው ብዙ ጊዜ ለሴቶች እንደዚህ ስብራት የሆኑ ነገሮች እና ሰላም ካልሰጣችሁ መተው ስሜት ከተሰማችሁ የእውነት በጊዜ ሂዱ። ህይወት ሌላ ፓርት አለው፣ አዲስ ነገር አለው። እኔ አሁን 40 ዓመት ሆኖኛል፣ ግን ሌላ አዲስ አሁን ህይወት እየጀመርኩኝ ነው። በቃ እንደ አዲስ ማለት ነው፣ እንደ አዲስ ታድሼ እና ያኛው እናንተ ደግሞ ያላችሁበት ጊዜ በጣም ቤስት ሰዓት ነው። አሁን አለ ከምትሉት ከሚያንገበግባችሁ ሰው የበለጠ እግዚአብሔር በህይወታችሁ የሚያዘጋጅላችሁን አታውቁም። ግን ኃላፊነት መውሰድ ለራሳችሁ መቆም እንዳለባችሁ ጤናችሁን መጠበቅ ከምንም በላይ ማለት ነው። እና ባለፈው ስትል ነበረ ቫይታሚን ዲ መውሰድ አለባችሁ ምናምን። ቫይታሚን ዲ እና ካልሽየም አንድ ላይ ተደርጎ የሚወሰድ አለ። አይረን ያስፈልጋል፣ ብዙ ነገር አለ ለሴቶች የሚያስፈልግ እና ጀስት ራሳችሁ ላይ ኢንቨስት አድርጉ ገንዘባችሁን። ምንም ነገር ራሳችሁ ላይ አስቀምጡ ነው ብዬ የምመክራችሁ ማለት ነው። ምክንያቱም እነሱ ሲሄዱ ሄዱ ነው። ሁሉን ነገር ሞራላችሁን፣ ኮንፊደንሳችሁን፣ እድሜያችሁን፣ ገንዘባችሁን ይዘው እንዲሄዱ አትፍቀዱላቸው። ህይወት ሌላ እድል አለው። የፈለገ እድሜ ላይ ብትሆኑ እናንተ ጎበዝ ሰዎች ሁኑ እንጂ እግዚአብሔር ሁልጊዜ እኔ እውነት ያለፍኩትን ነገር አንድ ቀን እኔም ገብቻ ወራ ይሆናል ከመጀመሪያ ያለፍኩትን አራስ ቤት ሆኜ ጀርመን ሀገር ማንም ሰው የለኝም ብቻዬን ነርሶች ብቻ እያስታመሙኝ ያለቀስኩ የቆየሁባቸው ጊዜዎች አሉ። 2 ህፃናቶችን ይዤ ማለት ነው። እና ምነሳ አይመስለኝም ነበር በዛ ሰዓት ተንበርክኬን የለመንኩት ተንበርክኬ እባክህ በቃ አትተወን ብዬ። ዛሬ ላይ ያስቀኛል ያለቀስኩበት ሰው ማየት ስለማልፈልግ። ምክንያቱም ሰው ክፋት ካሳየን አንዴ ካሳየን አለቀ በቃ ሰው አይቀየርም። እና ይሄ እድል ስጠው እስኪ ሰው ወልድ ይስተካከላል እንዲህ ሲሆን ይስተካከላል ምናምን የሚባል ነገር የለም። በቃ ምልክት ካያችሁ አምልጡ ነው የምለው እኔ። እድሜያችሁን አትፍቹ። ይሄን ለማለት ነው። ቴንክ ዩ። እሺ ሀሳብ አይጠላማ አይደለ ጎበዝ። እኔ ነግራችኋለሁ። እኔ ሴቶች ወንድ ልጅ እጁን ያነሳብሽ ቀን አንድ ቀን እንዳታድሪ ይዛ ቤት ብዬ ተናግሬያለሁ። አሁንም እሱ ነው የምደግምላችሁ። አንድ እጁን ካነሳብሽና ከመታሽ ድጋሚ ከእሱ ጋር አንድ ጠረጴዛ ላይ እንዳትቀመጪ። እስኪገልሽ ድረስ አትጠብቂ። መቼ እንደዚህ ሆነሽ ኑሪ የሚልሽ ሰው ደግሞ ካለ ይኑር እሱ ገብቶ። ከሞትሽ በኋላ አበባ ጉንጉን አምጥቶ ለማስቀመጥ የሚሯሯጥ ሰው እኮ ነው ኑሪ ቻዩ የሚልሽ። አትቻይ እንደዚህ አይነት ነገር። ምንም የምትደበደቢበትና የምትሰደቢበት ምንም ምክንያት የለም።
ነገ ከነገ ወዲያ ይሻሻላል በሚል ነው ህይወታችሁ የምታጡት። አይሻሻልም። እንደዚህ አይነት ወንድ አይሻሻልም። መቼም ነው አይሻሻልም። አሁን ቅድም የገባችሁን የነገረችንን ሰምታችኋል። እንግዲህ ዛሬ ነገ ብለው ችላ ሲሉ ህይወቷን አጠፋ። ይሄ ነው የእናንተ ወይም እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ድርሻው ማለት ነው። እንደዚህ አይነቱን ወንድ እንዳትታገሽ በምንም አይነት መልኩ። ጤና ይስጥልኝ። እድሜ ይስጥልኝ። እንዴት ነህ? ስላገኘሁ እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እኔ ዝም ብዬ ቪዲዮ ነበር የማየው። እሺ ብዙም እንደዚህ እንትን ምገባ ምናምን አይደለም፣ ግን ሳይክ በቃ ለምን አልገባም ብዬ ላኩልና አመሰግናለሁ። እንኳን ደህና ቤትን ስለከፈትክልኝ። እንኳን ደህና ቆየኝ። ምን እንታዘዝ? ደህና ነህ? ምንም እያዳመጥኩ ነበረ። በእርግጥ ቅርብ ሰዓት ነው የገባሁት፣ ግን እኔን የሚነካኩ ነገሮች ስላሉ ስሜት አይሆንኩ መሰለኝ። ለዛ ነው አስገባኝ ምናምን ብዬ ያዙ ይልቀቁኝ ያልኩት። እሺ ምንም ችግር የለም። ገብተሻል። ያው ሀሳብ አሁን ምንም እንትን ደህና ከሆንሽ ደግሞ ለሌሎቹ ብንሰጥስ እድሉ ምን ይመስልሻል? እሺ አይ ደህና ነኝ፣ አልፌዋለሁ። ልክ አሁን እንዳለችክ ልጅ አይነት አልፌዋለሁ፣ እግዚአብሔር ይመስገን። እሺ በቃ ሰላም ካልኩ ልውጣሽ። እሺ ጋይስ ሰላምታ ጻፉልኝ ከታች። ማርያምን አየዋለሁ። እውነት አትቸገሩ ለሰላምታ። ምን ካርድ አውጥታችሁ ምናምን አትልፉ። ይኸው እኔ እዛ ነበዋለሁ። እውነት ላኩልኝ፣ ጻፉልኝ ሰላምታው። እንዴ ሌላ ሰው እኮ በእናታችሁ እንደው በጣም የሚፈልገዋለ። ሄሎ ኦኬ። ወደቀች ወይ ወደቀ ተፈጠፈጠ ነው እንጂ የሚባለው። እሺ እኔ አንዳንዴ አታርጉ የምንባለውን እኮ ማለት ስለሚመልቀ ነው። ታውቃላችሁ፣ ይሰማል። እሺ የለም ቀጣይ ስትገቡ ጋይስ ማለት የምታወሩት ነገር ለጊዜው ከሌለ እንረዳችኋለን። ምንም ችግር የለው። ትዕግስትማ አስፈላጊ ጉዳይ ነው። ትዕግስት እኮ የሰው ስም ሆኖ ቀረ ጎበዝ። ትዕግስት የሰው ስም ሆኖ አሁን እናንተ እዚህ ጋር ብትሆኑ አንዳንዶቻችሁ ኮብልስቶን ለምትወረጉሩ ነው ይመስለኝ። ዋይዝ መሆን ያስፈልጋል። የረጋ ወተት ቂቤ ይወጣዋል ይባላል። ኮይን ልስጣችሁ እስቲ። ያው ኔትወርኩ ምስሎ ስለሆነ ቀስ እያለ ነው የሚሰራው። የአንዳንዶቹ የመጨረሻውን ዙር ኮይን ላስቀምጥላችሁና ወስዳችሁ ሜምበር ሆኑበት። እሺ ቆይ 3 ደቂቃ ላድርገው። ከ3 ደቂቃ በኋላ መውሰድ ትችላላችሁ። ያው ከላይ ሳጥን አስቀምጬላችኋለሁ። ይታያችኋል ሳጥኑ። ከላይ ሳጥን አስቀምጬላችኋለሁ።